በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲ ክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ። እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ኢየሱስ አንድም ኃጢአት ሳይሰራ 100% ኃጢአት ከሆነ እኔ ምንም መልካም ነገር ሳልሰራ 100% እግዚአብሔር ጽድቅ የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ሥራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አርጋል ማለት ነው። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። አጥቶት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። አዲስ ትምህርት እንጀምራለን። ስለ ጸሎት ነው prayer ጸሎት ያዕቆብ 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በሥራው እጅግ ኃይል ታደርጋለች። The effective fervent prayer of a righteous man avails much. Still ትርጉም ስጠኝ። The heartfelt and persistent prayer of a righteous man can accomplish much. When put into action and made effective by God, it is dynamic and can have tremendous power. Amplified. A prayer of a righteous man makes tremendous power of God available. ስለዚህ ጸሎት ንግግር አይደለም። እግዚአብሔር ማያውቀውን ነገር የምናሳውቅበት መንገድ አይደለም። ጩኸትም አይደለም። ድምጽ መቀየርም አይደለም። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። ዓለም ላይ ሁሉ ሰው እየጸለየ ነው። የእግዚአብሔርን ኃይል በጸሎት የሚያመጡ ሰዎች ግን ጥቂት ሰዎች ናቸው። ስለዚህ ነገሩ ጸሎቱ ጋር አይደለም ማለት ነው። A prayer of a righteous man makes tremendous power of heaven available. የጻድቅ ሰው ጸሎት ብዙ የሰማይን ኃይል ያመጣል ይጎትታል ማለት ነው። It's about the man who prays. እግዚአብሔር ጸሎቱን ሳይሆን ሰውየውን ነው ማለት ነው የሚሰማው። አይዟችሁ ሰው የሚጸልየው ስለደከበው ስለታመመ ስለተቸገረ ኃጢአት ስለሌለበት ስላለበት አይደለም። ኢየሱስ በአትክልት ቦታ ጸልየዋል። ኢየሱስ ሌሊቱን በሙሉ ተራራ ላይ ሲጸልይ አድሯል። ኢየሱስ ምድረ በዳ ሄዶ ጸልየዋል። ስለታመመ ስለተቸገረ ግራ ስለገባው የቤት ኪራይ መክፈል ስላቃተው አይደለም። ትልቅ ውሳኔ መወሰን ሲፈልግ 12ቱን ሐዋርያት ሲመርጥ ሌሊቱን ሁሉ አድሮ ጧት ነው የመረጣቸው። ስለዚህ የደካማ ሰው ስራ ያልተማረ ሰው ስራ አይደለም ጸሎት። የሥራ ፈቶች ስራ አይደለም ጸሎት። ኢየሱስ እንከን የለበትም። ኢየሱስ ኃጢአት የለበትም። ኢየሱስ ኮንፊውዥን የለበትም። ኢየሱስ ጭንቀት የለበትም። ግን ሁሌ ይጸልያል። ሐዋርያ ሲተኙ ሁሉ እሱ ይቀጥላል በጸሎት። ሲጸልይ ግን ከጸሎት ሲወርድ ይላል ብዙ ተአምሮች በሕይወቱ ይሆናሉ። ኢየሱስ ከጸሎት ሲወጣ ኖርማል አይደለም። አጋንንቶች በታላቅ ድምጽ እየጮሁ ከሶስት ይለቃሉ። በሽተኞች ይፈወሳሉ። ለምጻሞች ይነጻሉ። ወንጌል በኃይል ይሰበካል።
እንደገና ደግሞ ይወጣል ይጸልያል በአባቱ ፕሬዘንስ ውስጥ ይገባል ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጴጥሮስ ያዕቆብና ዮሐንስን ይዞ ሄዶ ያሳያቸው ነገር እሱ ማታ ማታ ሁሌ ነው የሚያየው እነሱ ናቸው ያን ቀን ያዩት መጋረጃውን ከፍቶ ለአንድ ቀን ፈቀደላቸው ሙሴና ኤልያስን ለኢየሱስ ሁሌ ነው የሚያያቸው ስለዚህ ሌሊቱን ሙሉ ያሉት የጻፉት ናቸው እንጂ ኢየሱስ ሌሊቱን ሙሉ መሆኑን አያውቅም በአባቱ ህልውና ውስጥ ይገባል ብዙ ኃይል ይዞ ይወጣል ጸሎት ንግግር ብዛት አይደለም ጸሎት የምናመጣው የምንጎትተው የእግዚአብሔር ፕሬዘንስ ስለዚህ ምን ይላል የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ተንበርክኮ ለእግዚአብሔር 15 ፔጅ ጸሎት መናገር አይደለም ጸሎት በመንፈስ ከእግዚአብሔር ሐሳብ ጋር in alignment እግዚአብሔር በሕይወታችን እንዲሰራ የመንፈሳችንን ፍሪኩዌንሲ ከእግዚአብሔር መንፈስ ጋር የምናገናኝበት መሳሪያ እግዚአብሔር በእኛ በኩል አልፎ ምድር ላይ ትልቅ ነገር እንዲሰራ ራሳችንን አቬለብል ማድረግ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ሰው እግዚአብሔር በምድር ላይ እንዲሰራ ለእግዚአብሔር የሚመችበት መንገድ ነው ጸሎት ምክንያቱም እግዚአብሔር ዝም ብሎ አይሰራም በሱ በኩል አልፎ የሚሰራበትን ሰው ይፈልጋል ወደ ጉዑዙ ዓለም እግዚአብሔር በመንፈሱ በኩል የሚመጣው በሚጸልይ ሰው በኩል ነው ሁሌ አይደለም አንዳንድ ጸሎቶቻችሁ ቀጥታ የእግዚአብሔር ህልውና ውስጥ ነው የሚከታችሁ አንዳንድ ቀን ለ2 ደቂቃ ለማመስገን ገብታችሁ የእግዚአብሔር ህልውና ውስጥ ተብላችሁ ተገባላችሁ ህልውናው በደስታ በሐሴት ይሞላችኋል እሱም ብቻ አይደለም ግን በህይወታችሁና ለሌላም ሰው ብዙ ነገር ሰርቶ ነው የሚያለው A prayer of a righteous man makes tremendous power of heaven available. እንዲጎትቶ ሰማይን የሚያስገባ አይነት ጸሎት የሚጸልዩ ሰዎች አሉ እነሱ ሲጸልዩ አትሞስፌር በጠቅላላ የሚቀይሩ ሰዎች አሉ ጸሎት እሱ ነው እግዚአብሔር ዛሬ አንድን ሰው በዚህ ይሸልም አሜን ስለ ጸሎት ስንጸልይና ስለ ጸሎት ሪቨሌሽን ሲመጣ ባይዘወይ ኤርሚያስ 33:3 ይሄ የእግዚአብሔር ስልክ ቁጥር ይባላል 3333 ወደ እኔ ጩህ እኔም እመልስልሃለሁ አንተም የማታውቀው ታላቅና ኃይለኛ ነገር አሳይሃለሁ አንተም የማታውቀው ታላቅ ኃይለኛ ነገር አሳይሃለሁ Call unto me, I will answer you and tell you great and mighty things and hidden which you do not know and understand and cannot distinguish. ልትለየው ልትረዳው ልታውቀው ልትደርስበት የማትችለው ኃይለኛና ታላቅ ነገር አሳይሃለሁ ወደ እኔ ስጮህ ስለዚህ ጸሎት ጸልይ ለታላቅ ለኃይለኛ ለሚስቲሪየስ ለዲቫይን ኢንካውንተር ራስን ማዘጋጀት አለበት ማለት ተናግሮ ለፍልፎ አስረድቶ አሳውቆ መመለስ ብቻ አይደለም ማለት ሁሉ ሰው አንድ አይነት አይደለም ጸሎት
ከብዙ ሰዎች ጋር ጸልዬ ያውቃለሁ። አንዳንድ ሰዎች ጋር መጸለይ ሌላ ተአምር፣ ሶስተኛ ሰማይ ይዘው የሚገቡ ሰዎች አሉ። እንዲሁም ደግሞ ከእግዚአብሔር ፕሬዘንስ ውጪ እንድትወጣ የሚያደርጉ ሰዎችም አሉ። የሆኑ ሰዎች እንደሚገባቸው አምናለሁ። ዛሬ ኢየሱስ ጌታ ነው። ዳንኤል 9:10 እሺ፣ ዳንኤል 9ና 10 ነው። ቻፕተሩን ሙሉን አንብቡ። እግዚአብሔር ለዳንኤል መንፈሳዊ ሬልምን ከፍቶ አሁን በዚህ ዘመን በእኛ ዘመን የሚሆነውን ነገር ሁሉ አሳየው። የሚገርማችሁ ኢሳይያስ በዛን ዘመን ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንደሚወለድ አሳየው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ይሆን። ገና ሲወለድ ድንግል እንደምትወልድ ኢሳይያስ አይቷል። ማየት ብቻ አይደለም። ኢሳይያስ 53 ጋር ስትሄዱ ደግሞ መከራውን፣ ሞቱን፣ በእንጨት መሰቀሉን፣ ደምግባት እንደሌለው በሱ ቅፍር መፈወሳችንን ከ700 ዓመት በፊት ሙሉን ያየው። ቀራንዮ ኢየሱስ ሲመታ፣ ሲሰቀል፣ ሲሰቃይ ከ700 ዓመት በፊት። እሱም ብቻ አይደለም ኢሳይያስ ያለው። በጣም እኮ የሚገርም ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና የሚለውን ኢየሱስ ለመጀመሪያ ጊዜ መጽሐፍ ከፍቶ ያነበበው ስለ እኔ ነው የተጻፈው ብሎ ከ700 ዓመት በፊት ኢሳይያስ በመንፈስ እንዴት አድርጎ የኢየሱስን መወለድ፣ መሰቀል፣ መሞት እና ሕዝቅኤል ያዩትን በዚህ ዘመን የሚሆነው ዳዊት ስለ ኢየሱስ ልብሱን ሁሉ ዕጣ ተጣጥለው እንደሚወስዱ በመንፈስ ሄዶ ገስግሶ አይቷል። አይገርም? እውነተኛ ጸሎት ከጸለይክ 1000 ዓመት ወደፊት ልትሄድ ትችላለህ። ምክንያቱም መንፈሳዊ ዓለም ላይ ጊዜ የሚባል ነገር የለም። ይታያል። አንዳንዱ ለሰው ኤክስፕሌን ማድረግ አትችልም። ዛሬ የሆነ ሰው ላይ የጸሎት መንፈስ ይገባበታል። አንደኛ ነገሥት 18:42 ከ42 እስከ 45 በጣም ማቹር እያደረገን ስንሄድ በመንፈስ ለነገሮች መጸለይ ትተን ለሬቨሌሽን ነው የምንጸልየው። ቁሳቁስ እና ቤዚክ ኒዶቻችን ላይ ጊዜ የምናሳልፈው ስፒሪቹዋል ማቹሪቲያችን ልጆች ስንሆን፣ እያደገን በሄደን ቁጥር ግን ስለ ሬቨሌሽን ነው የምንጸልየው፣ መገለጥ ነው የምንጸልየው። ፊቱን በጉልበቱ መካከል አድርገው በግንባሩ ተደፋ። ታውቃላችሁ ታሪኩን። ከዛ እጅ የምታክል ደመና መጣች። ሰውየው በሰረገላ ሲቀድመው እሱ በባዶ እግር በመንፈስ ሮጦ ቀደመው። አስበው አንተ መኪና በ120 ስፒድ እየነዳ አንተ ረጋ ብለህ በመራመድ የትና የታልፈው ስትሄድ፣ ኤልያስ አየር ላይ ነው መሄዱ የነበረው። ሲጸልይ ከፈለገ ሰማያትን ቆልፎ ለ3 ዓመት ቁልፉን ኪሶ ከቶ ይጠፋል። ከፈለገ ደግሞ ከባድ ዝናብ ምድሪቱ ላይ እንዲመጣ ያደርጋል። የሄቨን ፖርታል ነው ሰውየው። እኛ በተሻለ ኪዳን ውስጥ ነው ያለነው። መንፈስ ቅዱስ በውስጣችን አለ። ያንን ኃይል ግን አንሎ ካላደረግን እግዚአብሔር እኛን እየጠበቀ ነው ያለው። ፍጥረት በናፍቆት ያንተን መገለጥ እየጠበቀ ነው። ፍጥረት በናፍቆት ማንነትህን በክርስቶስ አንደርስታንድ እንድታደርግ እየጠበቀ ነው ያለው። እግዚአብሔር እየጠበቀ ነው ያለው። ሰይጣንም እየጠበቀ ነው። አሁን ግን ከዚህ በኋላ በቤታቸው ቁጭ ብለው ሰማያትን ብርግድ አድርጎ የሚከፍቱ ጄነሬሽኖች ይነሳሉ። ዛሬ የሆነ ዩቲዩብ ላይ የሆነ ቪዲዮ አይቼ እንዴት እንደተናደድኩ ለነገራችሁ አልችልም። ህንድ ላይ፣ ቻይና ላይ የተለያየ ሀገር የማጂክ ስኩል በጣም ዩኒቨርሲቲዎች ተከፍተዋል። ልጆቻቸውን ጥንቆላ ያስተምሯቸዋል። በመንፈስ ወረቀት እንዲያየር ላይ ያሽከረክራል። አንዴ ደግሞ አሜሪካ ሄጃለሁ። የሆነ ቦታ ላይ አስፋልት ላይ አስማት ያሳያሉ። አየር ላይ ቁጭ ብሎ የሚለምኑ ሰዎች አሉ። ሰዎች ገንዘብ ከፍለው ሰዎቹ በግርግዳው ሲሄዱ አየር ላይ መኪና ሲነዱ ምናምን ያለ ባጋነንት መንፈስ። ዓለምን ሁሉ እንዲህ ማንቀጥቀጥ የሚችል ኃይል ያለባቸው ግን ቁጭ ብለዋል።
ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ የት ነው ያለው? ምን እየሰራ ነው? ኢየሱስን እኮ ከሙታን ሲያስነሳው አለቶች ተነቃንቀው ተሰነጣጥቀዋል። ሙታን እኮ ከመቃብር ውስጥ ወጥቶ በኢየሩሳሌም ከተማ ታይቷል። የምድር መናወጥ በዓለም ሁሉ ሆኗል። ፀሐይ ራሷ ብርሃኗን አልሰጠችም። ኢየሱስ ሲሰቀል፣ ኢየሱስ ከሞት ሲነሳ ያ the same high የእግዚአብሔር ቃል እውነት ከሆነ በእናንተ ውስጥ አለ። ሮሜ 8:11 ላይ the same spirit that raised Christ from the dead is inside of you. አንተ አክቲቬት እስካላደረከው ድረስ አይሰራም። ከ500 ዓመት በፊት ኤሌክትሪክ እንደሌለ ታውቃላችሁ? Nobody was using electricity 500 years ago, 300 years ago. ጨለማ ውስጥ ነው የሚኖሩት። ኤሌክትሪክ አልነበረም እንዴ? ኤሌክትሮን፣ ፕሮቶን፣ ኒውትሮን አልነበረም? ነበረ። አንተ ዲስከቨር አላረከውም ማለት የለም ማለት አይደለም። የሆነ ሰውዬ መጣ፣ ገባው፣ ሽቦ ውስጥ አድርጎ ማብራት እንደሚሆን አሳየን። ይሄው እስከ ዛሬ በብርሃን ውስጥ እንኖራለን። እግዚአብሔር ይባርከው። ያ ሰውዬ ዲስከቨር ባያረገው እስከ ዛሬ ድረስ እንዳያቶች በኩራዝ ነበር የምትኖር። አያቶቻችን በተቀላላ በኩራዝና እንጨት እያሉ ነው የኖሩት። የቅርብ ጊዜ ትዝታችን ነው። የሆነ ሰውዬ እግዚአብሔር ይባርከው በስልክ እንደሚወራ ዲስከቨር ባያረግ ኖሮ ዘንድሮም ደብዳቤ ነበር መጽፈው። አሜሪካ ያለው አጎት በአመት አንድ ጊዜ በፖስታ ቤት በኩል ደብዳቤ ልኮል እሷን ብቻ አንብበ ነው የምትጽናናው። 50 ጊዜ አንብበ። አሁን ቪዲዮ ኮል ሁሉ አለ። ወደፊት ምን እንደሚያመጡ አናውቅም። ባንተ ውስጥ ያለውን ኃይል አንተ አላወቅም ማለት ኃይል የለም ማለት አይደለም። የገባህ ጊዜ የነቃህ ጊዜ እግዚአብሔር ባንተ በኩል በኃይል ይሰራል። ካልገባህስ ወደ ሬቨሌሽን ካልመጣህስ ባንተ ውስጥ ያለው ኃይል በምድር ካለው ሁሉ እንደሚበልጥ ካላወቅስ ሳታውቅ እንደዛ ወደ ጌታ ትሄዳለህ። ከዛ ዛ ታለቅሳለህ። that's the problem። አሳዘነ ሰውየው ነው አሉ። ከዚህ አውሮፓ ለሄድ ድሮ በመርከብ ነው የሚሄደው። መርከብ 3 ወር 2 ወር ምናምን ነው የሚሄደው መርከብ። እዚህ ትኬቱን ቆረጠ። ከዛ ድርቆሽ፣ እንጀራ፣ በሶ፣ ቋንጣ ረጅም ጊዜ የሚሆን ሁሉ ጫነና እየሄደ ሰውየው ሆዳም ነው። ቶሎ ቶሎ እየበላ ግን መሃል ላይ ጨረሰ። ምግቡን መሃል ላይ ጨረሰ። ገና 2 ወር ይቀረዋል። ረሃብ እዛ ውስጥ መርከብ ውስጥ ሲያስጨንቀው ካፒቴኑ ጋር ሄዶ ካፒቴኑ አካግዘኝ ብሎ ጮኸ። ምን ነው? በቃ ረሃብ ሊገለኝ ነው እና እዚህ ሽንት ቤት አጸዳለሁ፣ ልብሶችን አጥባለሁ፣ ማንኛውም ስራ ሰራለሁ፣ ደሞዜ ምግብ ብቻ ያውን እስክደርስ። እንዴ አንተ ትኬት ሳቆርጥ ነው እንደዚህ ገባው አለው። አረ ትኬት ቆርጫለሁ። እስቲ ትኬት ይሄው። ምን አይነት ሞኝ ነው ይሄ? ትኬቱን ስቆርጥ እኮ እዛ ጋር የሚበሉትን አይታ ስቴኩን፣ ኬኩን፣ ክትፎ፣ ቋንጣው ብዙዎቻችሁ ምራቅ እያወጣችሁ እያለ ሰው ትኬቱ እኮ ስትገዛው ኢንክሉድድ ነው ምግብ። ሰውየው እንደመደሰት ጭራሽ እስከ ዛሬ ድረስ በበሶ ወደፊት ከሚበላው ይልቅ እስካሁን ያልበላው ቆጨው እና ጧጧ ተነስቶ ምን ያህል የሚያነሳ ይመስላችኋል? ሌላው አንድ ሲያነሳ 10 ወዳጄ የ3 ወር አለ ወዳጄ። ኢየሱስ በመስቀል ላይ ሞቶ ደሙን አፍስሶ ሲከፍልል በምድር ላይ ኃይል ለመግለጥ አክሰስ ተሰጥቷል። አሜን። You are a child of God. The spirit of God is inside of you. ይሁላችሁ መንፈስ ቅዱስ በህይወታችሁ በኃይል የሚሰራው አክኖሌጅ ባደረጋችሁት ልክ ነው። አለ በኔ ውስጥ ብለ ባመንክ ልክ ነው የሚሰራው። እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል የሚለው አስተሳሰብ ነው ማኒፌስቴሽን የሚያመጣው። ካላመንክስ አይሰራም። አይገርም? አናድድም? አናድድም?
ሰማይና በምድር አባትነት ሁሉ በሚሰየምበት በፊት እንበረከካለሁ በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በእምነት በልባችሁ ነው ክርስቶስ በእምነት ምን ማለት መሰላችሁ ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ የናንተ ስርና መሰረት በፍቅር ይጸናዘን ከቅዱሳን ሁሉ ጋር ሥርዓቱ ርዝመቱ ከፍታው ጥልቅነቱ ከመስተዋል የሚያልፈው የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ክርስቶስ በእምነት በልባችሁ ሲኖር መገለጫው በፍቅር መመላለስ ነው ክርስቶስን መውደድ ትጀምራለህ ፍቅሩ እየገባ ሲሄድ ደግሞ የእግዚአብሔር ሙላት the fullness of God will control your life ከዛ ሰዎች ጋር እኔ ኃይል አለ ብለ ማስተዋወቅ አይተበቀብህም አይንህን አይቶ ያውቃል ስፔሻል ሰው መሆንን አይንህን አይቶ ያውቃል ማስተዋወቂያ ያስፈልጋል ስትዋጉ የመዳን ራስ ቁር የጽድቅ ጥሩ የእምነት ጋሻ የመንፈሱ ሰይፍ ቃሉ የወንጌል ጫማ ተጫምታችሁ ቆሙ ይላል ነገሩ ወጣ ከማለት ጋር ይገናኝም ማለት ነው ማንነትን ከማወቅ ጋር ነው የሚገናኝ የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ሥራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አርጋል ማለት ነው ሲወረውር ድኛለው አንተ እኮ እንደ ኃጢያተኛ ነህ እንዲ ነው ምናምን ሲል ድኛለው ጸድቅ ያለው የእግዚአብሔር ልጅ ሆኛለው ስትል ሰይጣንን በቴስታ መታው ገብቶ አእምሮ ውስጥ ገብቶ ሊፈተፍት የሚችልበትን ዋናውን ማብኩያውን ሰበርክበት ማለት ነው ለዚህ ነው አሁን ሰይጣን በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲ ክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ነው እኔ ድኛል አሜን ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ሰው ድኗል አልዳናችሁ ድነናል ስለኔ ግን ልንገራችሁ ኢየሱስ በቀራንዮ መስቀል ላይ የከፈለው ዋጋ አድኖኛል አሜን የመጀመሪያው አዳም የሰራው ኃጢያት ሁሉ የኔ ከሆነ እና በሱ ምክንያት ኃጢያተኛ ሆኜ በዚህ ምድር ስኖር ከነበረ በሁለተኛው አዳም በመስቀል ላይ የተሰራው ሥራ በሙሉ የኔ ነው አሜን ድኛለው የዳናችሁ ብቻ ላልዳኑት ከጎናችሁ ላሉት ነገሯቸው መዳናችሁ ላልዳኑት ነው ያልኩት እኔ የእምነት ጋሻ በእምነት ስትንቀሳቀስ ጋሻ ይዛል ማለት ነው ሚላከብህን በተቀላላ እንጂ ወጣ ከማለት ጋር አይገናኝም ያንዳንዱ ሰው እኮ እግሩን ከፍቶ ወጣ ለነዚህ ጋር ቆመጸለያት አይወጣም አልወጣም የጽድቅ ጥሩ righteousness እኛ በሱ ሆነን እግዚአብሔር ጽድቆች እንሆን ዘንድ ኃጢያት ያላወቀው እሱን ስለኛ ኃጢያት አደረገ በክርስቶስ ጻድቅ ነኝ ስንት ፐርሰንት 100 ኢየሱስ አንድም ኃጢያት ሳይሰራ 100% ኃጢያት ከሆነ እኔ ምንም መልካም ነገር ሳልሰራ 100% እግዚአብሔር ጽድቅ ነኝ አሜን በዚህ ብቻ የምመተው ያጋንንት ብዛት ጉሮሮ ሊሰነጠቅ አይገባም I am the righteousness of God in Christ ሲኦል በጠቅላላ ነዚህ በሲኦል ያሉ አጋንንቶችን ማንቀጠቀጠው አንዱ revelation I am the righteousness of God ማለት አንዳንድ ሰዎች እኮ መተው አንተ አልዳንክም ሙሉ ሊሉ ይፈልጋሉ ሐሰተኛ ነህ ልክ አይደለህም እንተነ ማን አንተ የእግዚአብሔር ቃል ካለኝ በላይ ነህ እንዴ አንተ ደብዳቤ ሁሉ ሊሰጡን የሚፈልጉ አሉ መዳና ለመዳናችን ሊያረጋግጡልን የሚፈልጉ የሚዳዳቸው ሰዎች አሉ የሚዳዳቸው ሰዎች እነሱ የእግዚአብሔር ዙፋን ላይ ቁጭ ብለው እነገሌ ድነዋል እነገኔ አልዳኑም ለማለት የሚፈልጉ ሰዎች አሉ ስነ ስርዓት ያዝግ ብራዘር የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻ አሜን
አሁን እኮ ስለ ጸሎት እያስተማርኳችሁ አይመስልም አይደል? ወደ ጸሎት ስትገባ መጀመሪያ የምትገባው እንዳበሳ ነው መግባት ያለበት። I am the righteousness of God in Christ Jesus. እግዚአብሔር አብ እኔን ሲያይ ኢየሱስን ነው የሚያየው። እኔ ላይ የሚያየው የልጁን ኢየሱስን። ስለዚህ ወደ ቅድስት የመግባት ቦልድነስ ያለኝ እኔ በክርስቶስ ክርስቶስ በእኔ ያለ እኔ በክርስቶስ አለ። አሜን። ወደ ጸጋው ዙፋን በእምነት የምቀርበው የኢየሱስን ደም ይዤ ነው። የተከፈለልኝን ዋጋ ይዤ ነው። ከዛ ፖይንት ነው ከ100% ነው የሚጀምረው። 100 ስለዚህ እኔ አተላ ነኝ፣ እኔ ትል ነኝ፣ እኔ ጆንያ ነኝ፣ እኔ ፋንድያ ነኝ ሁኑ እኔ አይደለሁ። እኔ የክርስቶስ ጽድቅ ነኝ። አሜን። ዋጋዬ 100% ተከፍሎ አሜን። ከሱ ነው የሚጀምረው ጸሎት። ሰይጣን እንደሱ እንድታስቡ አይፈልግም። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጭ ነጭ ሆነ ይላል ኢየሱስ። እንዴ ጸሎት እኮ ያሳየን ጌታችን ነገሮቻችንን ከመቀየሩ በፊት እኛን እንደሚቀይር ነው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። ስንጸልይ መጀመሪያ ተንበርክከን በስጋ ሪልም ውስጥ ነው ያለነው። the realm of the flesh ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን፣ በር ሲንኳኳ እንሰማለን፣ ህፃናት ሲጮሁ፣ ውሻ ከሰፈሩ ሲል እንሰማለን። ሐሳባችንን በጣም መሰብሰብ ይከብደናል፣ እንሰቃያለን። እግዚአብሔር እረኛዬ ነው ብለን ተንበርክከን በጎችን ስናይ አንዱ በግ አምልጦ ከአንዱ በጋ ስንሯሯጥ ግንባሩን ቀለም የተቀባ ወይ ደግሞ በልጅነት አያት ገዝቶ የሰጡ በግ ይመጣብሃል። ሐሳብ ይሄዳል። እየጸለይክ ያለ ቀና ብለህ ስታይ የዘመድህን ፎቶ አይተ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የስጋ ሪልም ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃዩት። አንዳንዱ ሰው እንቅልፍ ሁሉ ይዟል። ይመታል ሰይጣን በእንቅልፍ ይደክማል፣ ታዛጋለህ። እንደምንም እየታገልክ እየዘመርክ መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ይጀምራል። ሰውነት ሞቅ ጋል ይላል። እግዚአብሔር ውለታ ምህረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው ገና። ሶውሊሽ ሪልም ነው ይሄ። የሚገርም ውሻው እየጮኸ ነው፣ ጮኸቱ ግን ቀንሷል። ሐሳብ አይበታተንም። ምትለውን የምታስበውን ተረጋግተ ታውቃለህ። ሐሳብ ባንተ ቁጥጥር ስር ነው። ሁለተኛው ሪልም ላይ እግዚአብሔርን ውለታ የእግዚአብሔርን ምህረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ከድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊትህ አፈሳለሁ እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስከና ሶስተኛው ሪልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረበት አእምሮ 100% ይረሳል። ደስ ይላል፣ ወይ ያስለቅሳል ወይ ያስቃል። ብቻ እንደ ነፋስ ነው የምትሆነው። ቅልል ትላለህ።
እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም ረጅም ሰዓት መቆየት ይችላል ውጣ አይልህ መዝሙሩም ይጣፍጣል ልሳኑም ይጣፍጣል ማልቀሱም ይጣፍጣል የመጀመሪያው ላይ እኮ ማልቀስ በጣም ነው የሚያስተምረው ሶስተኛው ላይ ግን እንባው ራሱ ብስኩት ነው አረ ሽታ ይመጣባል ደስ የሚል መዓዛ አፍንጫ ራሱ የሆነ በቃ ሚንት ነገር ነው በዚህ ሰዓት ላይ where is the devil now ነው የምትለው ሲያስጨንቁኝ የነበሩ ጠላቶች where are they you feel it you know it እግዚአብሔርን ታውቃለህ እዚህ ሬልም ላይ ማንንም እንዲነግርህ አትፈልግም you know ታውቃለህ እዚህ ቦታ ላይ ጥያቄ መመለስ አለመመለሱ ታውቃለህ እግዚአብሔር የስም ኖም ካለ ታውቃለህ አብዛኛው ሰው ግን ሶስተኛው ውስጥ መግባት አይችልም አሁን ወደ ላቲን አሜሪካ ሶስተኛው ሲገቡ የሆነች ዳንስ አለቻቸው ምንም መንፈሳዊ ነገር ጋር እኮ የለም ኮሪያኖችን ብታዩ አበሻ ብዙ አይነት ነው እንደ ካንጋሮ የሚዘላል ሚንከባለላል አንተ ጸጥ ስላልክ የሚዘለው ከተኛ ነው ማለት አይደለም በጭንቅላቱ ይቆማል ብዙ ሰዎች አይወዱም ሰው በጭንቅላት ሲቆም እኔ ራሴ ይጨንቀኛል አሁን ትልቅ ሰው መላጣ ሰው በግሩ በጭንቅላቱ ቆሞ በግሩ ሲያጨበጭብ ይረብሸኛል እግዚአብሔርን ደስ ይለዋል ምን አከበለ አንተ አይደል አክሮባት የሚሰሩ አሉ ዝም ብሎ ሰው የሚያዩዋሉ እንደዚህ ሰውየው ግን በመንፈስ አንተ ተሰናከላለ እንደዚህ ብዙ ሰው አቃለው ባይዘው ለአንድ ሰዓት አንዳንድ ሰው ለሳማ ቆማችል አንዳንዱ ያለቅሳል አንዳንዱ ይንከባለላል አንዳንዱ ይንበረከካል አንዳንዱ እንደሆነ ነገር ያደርገዋል አንዳንዱ ደግሞ ያብዳል ሊትራሊ ጨርቁን ጥሎ የሚያብድ ብዙ ሰው አቃለው ነው ባይዘው ጠረጴዛ ላይ ይወጣል እንደዛ ልጅ ያደርገዋል በመንፈሱ እዛ ነው መኖር መፈልገው ነው ኑሮ የራሱ 24 ሰዓት እዛ ቢሆን እኔ ሌላ ጥያቄ የለኝ ጴጥሮስ ያዕቆብና ዮሐንስን ወሰደና እዛ ውስጥ አስገባ ደመና መጥቶ ከለላቸው ጴጥሮስ እንደዚህ ያለ ጌታ ሆይ አንድ ላንተ አንድ ለሙሴ አንድ ለኤልያስ ምርጥ ጎጆን እሰራለሁ እኔ አሳጥማጅ አይደለም የምን ጎጆ የት ነው የምታውቀው ምንም ይኸውላችሁ ጎጆ የመስራት ስኪል የለው አሳጥማጅ ነው ትላልቅ ቦት ያለው ሰው አንድ አይደለም ብዙ ነው ያለው ጴጥሮስ ባይዘው ብዙ መርከብ ነው ያለው ጌታ ራሱ ሲያርግ እኮ ወደዛ ነው የተመለሰው ዳስ ለስራ ግን አለዛ ሌላ ባረ ፈለገው ትላለ ደመናው ሲነካ አሁን ብዙ ጥያቄ ያላችሁ ይመስላችኋል ኃይለኛ ደመና ቢመጣ እግዚአብሔር ምስክሬ ነው አንድ ሌላ ጥያቄ ነው የሚኖራችሁ ይሄን ብቻ ኬፕ አድርግልኝ ሌላውን ጥያቄ ትቻለሁ ነው ጸሎት እግዚአብሔር ክብር ውስጥ ለመግባት ይሁን ዴስቲኒያችሁ ስትጸልዩ ማሰብ ያለባችሁ ነገር ልንገራችሁ የእግዚአብሔርን ኃይል በሰማይ ያለው ወደ ምድር መጎተቻ ነው ጸሎት እዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ let your kingdom come እኛው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ምናምን ብለን የምንጸልየው የኮንፈረንስ መዝጊያ አድርገን ነው ሲጄ እንዲያውም እንደሱ አንጸልይም እኔ ብቻዬን መንገድ ላይ ነው የምጸልየው አባታችን ሆይ ከቸርች ይልቅ እኔ ብቻዬን ነው የምጸልየው ድሮ በዜማ ሁሉ ነው የምጸልየው በሰማያ ደስ ሲለኝ እሱ እየገባኝ ሲመጣ ግን የጸሎት መዝጊያ አይደለም let your kingdom come አፖስቶል ማልዶናልዶ ሁሉ ጊዜ ሲጸልይ ካያችሁት let your kingdom come ይላል ምን ታረጋላችሁ መሰላችሁ በጨነቃችሁ ነገር ላይ መንግስት ትምጣ በሉ የእግዚአብሔርን መንግስት በጨለማችሁ ላይ ጥሩ ብርሃን ይሆናል
ብርሃን ይሆናል። ኮንፊውዝድ በሆናችሁ ነገር ላይ ብርሃን። አንዲት ሴት አሁን መታዚ ቢሮ አናግራኝ ነው ሄደችውና 18 ዓመት የጸሎት አገልግሎት ነው ያላት። የጸሎት ሚኒስትሪ ነው ትልቅ እዚህ 4 ኪሎ 24 ሰዓት ነው የሚጸልዩት። ስለ መንግስት፣ ስለ አፍሪካ፣ ስለ ምን እንጸልያለን። ሸክሟ ጸሎትና ጸሎት ነው በቃ። እና አብዛኛው የትንቢታዊ ዲክላሬሽን የሚወጣው ከዛ ነው ለሀገራችን። አንዳንድ ሰው ደግሞ ቤቱ እንደዛ ነው። እዚህ ውስጥ አሁን የሚጸልዩ ሰዎች አሉ። የእግዚአብሔር ፕሬዘንስ ቤታቸውን የሞሉ ሰዎች አሉ። እስቲ መንግስት ትምጣ በሉ። the kingdom of God የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው የሚለው። ሬን ያድርግ፣ ይግዛ፣ ዶሚኒየን ያድርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። እርሻ ላይ፣ ትምህርት ቤት ላይ፣ ንግድ ላይ፣ ቸርች ላይ፣ ሰፈር ላይ፣ መንግስት ላይ የእግዚአብሔር የመንግስቱ ኃይል መምጣት አለበት። ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጠን አይደለም። ሰይጣን ብዙ አሳይመንት ሰጥቶናል። ከዚህ ውስጥ አንድ ሰው ፓወር ማኒፌስት ማድረግ ቢጀምር የኢትዮጵያ ታሪክ እንደዛ አይቀጥልም። አንድ ሰው ዲፈረንስ ያመጣል። ጌታው ያን ሰው አርገኝ ብሎ የሚጸልይ አንድ ሰው ነው። ጌታው ያን ሰው አርገኝ፣ ያን ሰው let me have a difference ልዩነት የሚያመጣ ሰው አርገኝ ጌታው። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። The weapons of our warfare are not carnal but mighty in God for pulling down a stronghold. A stronghold ምን እንደሆነ ታውቃላችሁ? ምሽግ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግ ሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርጋል። ለዚህ ነው ይቅርታ አለማድረግ ላንተ አደጋ የሚሆነው። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ቆፍረ በሲሚንቶ ሰርተ ናገባ ሴጦ ብለ ስትሮንግ ሆልድ ሰጥተዋል። ብዙ ስትሮንግ ሆልድ አለ። የምንለማመዳቸው ኃጢያቶች ስትሮንግ ሆልድ ነው። ሱስ የሆነብን ነገር በተከላላ ስትሮንግ ሆልድ ነው። የአጋንንት ምሽግ ቂመኝነት፣ ሐሜት፣ ዝሙት፣ ለብነት፣ ውሸት ስትሮንግ ሆልድ ነው። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁሉ ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥቷል። አሜን። ናዝሬቱ ኢየሱስ ስም ስትሮንግ ሆልድ ለዲያብሎስ እድል ፈንታ አትስጡት ይላል። አዲሱ ትርጉም ደግሞ መግቢያ ቀዳዳ አትስጡት ይላል። ስትሮንግ ሆልድ ሰይጣን መርገጫ ቦታ እስካላገኘ ድረስ ባንተ ህይወት ምንም ማድረግ አይችልም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ሚስጥር ነው ዛሬ መነግራችሁ። ለምሳሌ በድንኳን ውስጥ ያለው ማብራት፣ በመገናኛው ድንኳን ውስጥ ያለው ማብራት በምንም ተአምር ለ2 ሰከንድ መቋረጥ የለበትም። ኮንቲኒየስ ነው መሆን ያለበት። ካህኑ ይሄንን በጣም ሜክ ሹር ነው የሚያደርገው። መቅደሱ እናንተ ናችሁ። እዚህ ውስጥ የሚነደው እሳት ለ2 ሰከንድ መቋረጥ የለበትም። ከኔ ጋር ናችሁ? ለዚህ ነው ጌታ ኢየሱስ ስትጸልዩ ሳታቋርጡ continuously without ceasing ጸልዩ ነው የሚለው። ስራ አትስሩ ማለቱ አይደለም። መኪና አትንዱ ማለቱ አይደለም። ሻወር አትወስዱ ማለት አይደለም። በምትሄዱበት ቦታ ሁሉ ግን ጸሎት አታቋርጡ ማለት ነው። ጧት ስትነሱ ለምን መዝሙር እንደሚመጣላችሁ ታውቃላችሁ? እስቲ ሚስጥር ልንገራችሁ። አንዳንድ ሚስጥር ልንገራችሁ።
በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። መጸለይ ብቻ አይደለም ብትችሉ እየዘመራችሁ በልሳን ረበረበረበረ ብላችሁ ሄዱ እስቲ። ምክንያቱም ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን ወደዛኛው ዓለም የምትሸጋገሩት በቲክቶክ እንዳይሆን የሆነች የምትደነስ ልጅ እያየ ከገባ ለሊቱን ብሉ እየደነስክ ነው የምታድረው። ነገር ስድብ የበላ የምታደር ከሆነ ለመንፈስ አቀብለኸው ይሄድከው እሱን ነው የሚሆነው። እስቲ አኖይንቲንግ እያየ ተኛስት ለሊቱን በሙሉ በዘይት ውስጥ እንደተነከረ ስፖንጅ ሆነ ጧት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላል። እንቅልፍ ግን አሪፍ ሆኖ አይደለም ቅባቱን ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሁንላችሁ በዓለም ላይ ላሉ ትላልቅ እግዚአብሔር ሰዎች ሆኖ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳችሁን አንብቡ ሁሉ ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ ይያለ በእንቅልፉ በልቡ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። ጌታ ኢየሱስ ደግሞ ምን አለ? ገበሬው ዘርን ዘርቶ ተኛ፣ ተኝቶ ባለበት ጠላት መጥቶ ዘርዘራ። ጠዋት ተነስቶ ሊነቅለው ሲል ነው ይሄኛው ከባድ ነው። ይደጉና በእንቅልፍ የተዘራው መንቀላት ይችላል። ባጨዳ ጊዜ ተለይተው ገለባውና ዋናው ይለያሉ አለ ጌታ ኢየሱስ እኮ ነው ያለው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወት ላይ ወስነ ነው የምታደርገው ማንኛውንም ነገር። ይድሮ ባህል የነበረው ቤተሰብ ሁሉ ይሰበሰባል፣ አብሮ ይንበረከካል፣ ይጸልያል። አሁን ቤተሰብ ሁሉ እኔንም ጨምሮ ሁላችንም ስልካችንን ነው የምንነካ። አሁን እኮ በህልማችሁ ካሜራ ተደቅኖ ብታዩ አብዛኛው ሰው እኮ እንደዚህ ነው እንዲህ ያለ ነው የሚያድረው። ቲክቶክ ስታዩ በነገራችን ላይ ምን ያህል እንዳያችሁ ወደ ኋላ ሄዳችሁ ቼክ ብታረጉ ስንት ሚሊየን ኢንፎርሜሽን እዚህ ጋር እንደተጠቀጠቀ የማያገባ ትራምፕ ፎቶ ተነሳ፣ እንትና ፑቲን እንደዚህ ያደረገ፣ ዶክተር አብይ አህመድ ወለጋ ገቡ፣ እንትና ምናምን እንደዚህ ሆነ፣ እንትና እንደዚህ አይነት መኪና ገዙ፣ አንተ አልገዛህም። ያውን እንደው መንፈሳዊ መነጽር ቢኖርና ሆዳችሁ ተይዞ እንደዚህ ብትደረጉ ከአፍ ውስጥ የሚወጣው የቪዲዮ ማአት የቲክቶክ የፌስቡክ የኢንስታግራም የቴሌግራም ግራም ኢማጂን የሱን ያህል መንፈስህን በቅባት ደግሞ ፊድ ብታረግ ነካ ስትደረግ ቅባት ነው የሚፈስ። በናዝሬቱ በኢየሱስ ስም ጸሎታችሁ 7 እጥፍ ወደ እናንተ እንዲመለስ አሁን ጸልያለሁ። አሜን በል በጌታ በኢየሱስ። በልሳን የሚናገር ከእግዚአብሔር ጋር እንጂ ከሰው ጋር አይነጋገርም። ሚስጥርን ከእግዚአብሔር ጋር ይነጋገራል። የሚያስተውለው የለም። ሚስትሪ ዊዝ ጋድ የእግዚአብሔርን የልብ ሐሳብ ነው የሚናገረው። ልሳን የሚናገር ሰው ቀኑን ሙሉ ራባላላ ባራላ ባላላ ባላላ ከኔታ ግን የሚባሉ የእግዚአብሔር ሰው እኛ ኢትዮጵያ ውስጥ ተተኛ ናቸው ይሏቸዋል። በቀን 5 ሰዓት በልሳን ይጸልያሉ ስትሬት 5 ሰዓት ያለ ማቋረጥ ነው 5 hours። መጀመሪያ ቀናቸው የሚጀምረው የመጀመሪያው 5 ሰዓት ልሳን ቁጭ ያሉ እየተነሱ ይሄዱ ረበረደ እና እሳቸው ላይ የነበረው የፈውስ ጸጋ እሱን ለማየት ነበርና ኢኤ አዲቦዬ 1970s አሜሪካ ሄዱት ኦክላሆማ ዩቲዩብ ላይ ማየት ትችላላችሁ።
አዲቦዬ ዛሬ በዓለም ላይ የመጨረሻውን ትልቁ ቸርች መሪ ናቸው እንዴት እንደተቀቡ the secret of my anointing ያሉት ኬኔት አገን ጋር ሄደው እርሶ ላይ ያለው ነገር እኔ ላይ እንዲሆን ጸልዩልኝ አሏቸው ሌሎችን ጓደኛ አስወጥቶ እሳቸው ላይ ለቀቁባቸው በየቀኑ 5 ሰዓት ሲጸልዩበት የነበረውን ቅባት ለቀቁባቸው ኬኔት አገን አሁን የሉም አዲቦዬ አሁን 3 ኪሎ ሜትር በ5 ኪሎ ሜትር ነው ቸርቻቸው ከዚህ እስከ መገናኛ ጎኑ ከዚህ እስከ ቦሌ አስባችኋታል አሁን እኔ እዚህ እየሰበኩ ቦሌ ያለው ሰው አሜን ሲል እኔ እኮ ሄጄ ስላየው እኮ በመኪና ሄጄ መሃል ላይ ደከመኝ አለቀስኩም የሳቸውን ኳየር ሊዝ የሚችል ቸርች ኢትዮጵያ ውስጥ የለም የሳቸው ኳየር እዚህ ቸርች ቢመጣ ሞልቶ 4 ቦታ ብንከፋፍለው 4ቱም ይሞላል ይሄን ኳየሩ ብቻ ከበሮ ዱዱዱ ያረፈ ብራዘላድ ዋራ የነቀምቱ ክሩሴዳችን ለሳቸው ያገልጋዮች ስልጠና ዲሳይፕላቸው ነው እኔ ማምነው ልንገራችሁ ከዚህ ውስጥ እንዲያነሰው ይነሳል አታምንም አይደል አታምንም እኔ ምን አገባኝ ይሄን ቴሌቪዥን የሚያይ ሰው ሊሆን ይችላል እኔ ማምነው ልንገራችሁ እግዚአብሔር የተናገረኝ ያንተ መንፈሳዊ ልጆች ካንተ የተወለዱ ልጆች ከኢትዮጵያ ተነስቶ ዓለምን እንደዚህ የራሳችሁ ጉዳይ እንዳላመናችሁ አታውቁ ግን ታያላችሁ ትንቢታዊ ዲክላሬሽንን እመኑ ስታምኑ ደግሞ ለሌላ ሰው አትመኑ ለራሳችሁ እመኑ እኔ ዛሬ 10 ምናምን ዓመት ዓለምን ትዞራለ ጥቁሩንና ነጩን በእንግሊዘኛ ታገለግላለ ሲል ጌታ ሆይ እኔ ማን ሆኜ ነው እንንተና ያሉ አንዴ ጅማ ትዝ ይለኛል ተማሪ ሆኜ ከጓደኛዬ ጋር ያወራን ወደ ቸርች እንሄዳለን እግዚአብሔር እኔ እኮ ባርኮኛል እግዚአብሔር ምናምን እላለሁ እኔ ትንሽም ነገር ሲኖረኝ ማመስገን የምችል ሰው ነኝ ጅሬን ከሚባል ሰፈር ወደ ፋርሚኮር የሚባል ሰፈር በግሬ መጥቼ እኮ ነው እግዚአብሔርን ማመስገን የአውቶቡስ ከመከፈል ተሺ የአውቶቡስዋን ቦምቦሊኖ በሻይ በበላባት ይሻላል ብዬ የአውቶቡስዋን ቆጥቤ ቸርች ሲሄድ እግዚአብሔርን ያመሰገንኩ እግዚአብሔር ግን አሁን ዓለምን ትዞራለ የሚለኝ አሁን እኔ በመኔ ነው ግን መዞሩ ወይ ቋንቋ የለ ወይ በር የለ እና እግዚአብሔርን ያመሰገንኩ ሰገባ ሰባኪው ነብይ ነው አንተ እስቲ ተነስ እዛ ጋር ያለው አለኝ አስተውሳለሁ አሁን መንገድ ላይ ስትመጣ እግዚአብሔር ግን ምን ያህል ቢወደኝ ነው በለ እግዚአብሔርን ያመሰገንኩ ነው የመጣው ጓደኛዬና እኔ ታየን ታምራት ነው ስሙ በጣም ደነገጥኩ አስተውሳለሁ እግዚአብሔር እንደዚህ ይላል ገና ዓለምን ትዞራለህ አሜን ገና ባንተ ታላቅ ነገር አደርጋለሁ አሜን ራማጋዳ የቦምቦሊኖን አውጥቼ ሰጠው ለጌታ ኢየሱስ ጌታ 10 ብር ከ50 ሳንቲም ጌታ ሆይ አሁን ያለህበት ሁኔታ ስለ ነገ አይናገርም አሜን ችሎታናይ መልከናይ የዛን ጊዜ ፎቶዬን እኔ ራሴ እንደዚህ በሳጠራ ነው ማለት እንኳን እግዚአብሔር የሚጠቀምበት ያጥንቴ እንደዚህ ያለ እግዚአብሔር ያሁኑ ሁኔታን ያያ አይናገርም ልብህ ብቻ ለሱ ጤናማ ነው ትጋ ነው እግዚአብሔር የሚያ ዘርን አይም አካውንትን አይም ቁመትን አይም ከለርን አይም አስቀያሚ የዓለም ብትሆን ጌታ ቀባቱ ሲመጣ ታምራል አይገርም አሁን እንደኔ የሚያምር ማናል ታምር ወደዋለሁ አሁን መልክ የድሮ ፎቶዬ በአርኪኦሎጂ የተገኘው ነው ማለት እግዚአብሔር ግን እንደዚህ ይለኝ ነበር ያኔ እንደዛ ቡላ መስዬ ተነሳንተ ዓለምን ትዞራለህ እናንተ ያንን አላያችሁም አሁን ዶሚኒካን ሪፐብሊክ ታያላችሁ አሁን ፓናማ አውስትራሊያ ኒውዚላንድ ምናምን ታያላችሁ እናንተ አፖስትል ታምራ ዋው
እኔ ደግሞ ማየው ልንገራችሁ እዛ ከተማ ውስጥ በግሬ እየሄድኩ እግዚአብሔር አይዞ አንተ ታናሽ ብላቴና ታላቅ ትሆናለህ ለብዙዎች አባት ትሆናለህ እግዚአብሔር አምላክ ዛሬ የነገራችሁን ሁሉ አንድ ባንድ የሚያስቆጥራችሁ ጊዜ ነው አሜን ይኸውላችሁ እግዚአብሔርን በታማኝነት የሚቀድመው የለም never ስለ እግዚአብሔር ታማኝነት question ማድረግ አትችሉም you can't አንድ ሁለት ሶስት አራት አምስት ብሎ ነው የሚያስቆጥረው እግዚአብሔር ታማኝ ነው እግዚአብሔር ያሳምመሃል ምድረ በዳ ውስጥ ወስዶ ፈጭቶ ከሰው ውጭ አድርጎ ገሎ ነው የሚያነሳ እግዚአብሔር የተናገረን ግን እግዚአብሔር ለእስራኤል ከገባው ቃል ኪዳን ሁሉ ሆነ እንጂ አንዳች አልቀረም የሚለው ጥቅስ እኔ ቤት ሰርቷል እኔ አሁን አዲስ ጸሎት ነው እንጂ ምጸልየው እግዚአብሔር ተናግሮኝ ያልሆነልኝ አንድም የለም በእግዚአብሔር ልሰናከል አልችልም እኔ በቃ አለፍኩ ያደረገልኝ ብዙ ነው አንድ ጠይቄ 100 ነው ያደረገልኝ በጣም ታማኝ ነው እግዚአብሔር ስለዚህ ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ናችሁ አጸልዩ የሆነ ከፍታ ላይ እንዳላችሁ ናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ ዲፔንደንሲያችሁን ከደሞዛችሁ ከውቀታችሁ ከዘራችሁና ከማንነታችሁ ውስጥ ውጡ totally dependent on God ስራ አይኖርህም ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር አያኖርህም ደሞዝ አያኖርህም አካውንት ላይ ያለው ገንዘብ አያኖርህም እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው አንዳንዶቻችሁ ለፍታችሁ 10 አመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል ጌታ ወይ እባክህ ልፋቴን አይተ ትንሽ ልኖርበት እንድትል አይፈልግም እግዚአብሔር እየሰራ እግዚአብሔር ወይ አንተ በጠረየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ አንተ አይደለም ሌላ ሰጥቻለሁ ይላል መስጠት የማትችለው ሁሉ ያንተ አይደለም ስትሮንግ ሆልድ ነው ሰይጣን መጥቶ አንተን የሚመታበት መንገድ ነው ራሳችሁን እንደ ንፋስ አስቡ የጸሎት ደብተራችሁን ጻፉና ጸልዩ ስትጸልዩ ደግሞ እንደሆነላችሁ አርጋችሁ ጸልዩ ነገ ደሞዝ ይወጣል እንዴ አዎ ወጣኮ ዛሬ ወሰርኩ ሲባል ሰው ነገ ጧት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው እውነትሻል እምነት ማለት እንደሱ አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው እምነት የሌለውን እንዳለ አርጎ የሚቆጥር ሰው ነው የምነሳው የሌለውን እንዳለ መቁጠር እስካል ጀመርክ ድረስ እውነተኛ የጸሎት ሰው አይደለም እግዚአብሔርን እየጠበቅሽ ነው እሱ እየጠበቀሽ ብዙዎቻችሁ እግዚአብሔር ቁጭ ብለው ልጆቼ ለመሄድ ገና ተነስተው ለመራመድ ሲሞክሩ እናታቸው ሄዳ ቆይ እንዳይወርቅ ይዛታለው ይውደቅ እንጂ ወድቆ ሲያለቅሱሉ ደስ ይለኛል ቋ አሚጋጥሉ ላይ ተነስተው 3 ሲራመድ ሲይዘው ምናምን ሳረገው ነው የሚሄደው እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብተው በግድ ቆመ በራስ እስክትሄድና ባንተ ውስጥ ያለው ኃይል እስኪገለጥ እየተጠበቀ ነው ያለው ተበሳይተ ተነስተ እንድትሄድ ነው እግዚአብሔር እየተጠበቀ ያለው ንስር አሞራ መጀመሪያ ለልጇ ጎጆ መስራው በእሾ ነው
ታውቃላችሁ የመጀመሪያው እሾህ ነው አድገኛ እሾህ ከእሾህ ቀጥሎ እየተቆራረጡ እንደ አጥንት እንደ መስታወት እንደ ምናምን አይነት ነገር ነው የምታረግበት ቀጥሎ ሶፍት እያረገችው ትሄድና መጨረሻ ላይ ጥጥ ነው እና ጫጩቷ እዛ ውስጥ ሆና ሳይዟ ሲጨምር ጥጡ ይነሳል ሳይዟ ሲጨምር ኮምፎርቱ ሳይዟ ሲጨምር ወደ ሾው ነው የምትሄደው ከሾው በኋላ እዛ ውስጥ መቀመጥ አይቻልም ከዛ በኋላ ምን ታረጋታለች እዛ ውስጥ ኮምፎርት ስለምታጣ በክንፎቿ ትይዝና ከፍ ያለ ተራራ ላይ ወስዳ ተወረውራታለች ማሜ ብላ ልትወድቅ መሬት ልትፈጠፈጥ ስትል ከስር ትገባና ታነሳታለች ስታሰቃያት ልጅቷ አንድ ቀን መረኛውንስ ብላ ተበራለች ባይ ባይ አንዳንዶቻችሁ አሁን እሾህ ውስጥ ናችሁ ተበራለህ ወይስ ትወጋለህ እግዚአብሔር ራሱ ነው ኮምፎርት ቢነሳ ሰይጣን መስሏችኋል እናንተ ጉሮሮ እስኪ ሰነጠቅ የዘር ማንዘር ትለዋለህ ቦረንትቻ ትለዋለህ እዚህ ጋር ይሰማኛል ትላለህ ምንም ተሰማ ነገር የለም ራሱ ጌታ ኢየሱስ ነው እዛ በኋላ መቁረጥህንና መወሰንን ሲያቀ እግዚአብሔር ከሰማይ እንደዚህ ይላል አሁን እኔ እናንተ አብረን እንሰራለን አሁን አንቺ ሬዲ ነሽ ብዙ ሰይጣን ነው ብላችሁ የምትገስጹት እኔ ስንት ጉሮሮዬን እንደታመምኩ ነኝ ማቅ ያው ዶሮ ጥሏል አይጣልፏል የባህር መንፈስ ነው ምናም በየሰገሰሰ የነበረው በሙሉ አይደለም እግዚአብሔር እንደበር ፈልጎ እንድቆም ፈልጎ ሰው እንደሆን ፈልጎ ከፊት ለፊት ያለውን መከራ እንድቋቋም ፈልጎ ጥላቻን መከዳትን መታመምን እንድችል ፈልጎ በእግሮቹ ስር በፕሬዘንስ ውስጥ እንዳሳልፍ ፈልጎ ነው አንተ ውስጥ ያለው ነገር እንዲወጣ ይፈጫሃል እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል ያቃጥልሃል ብቻህን እንድታወራ ያረጋሃል ወይ እዚህ ውስጥ ባልገባው ያስብልሃል ከዛ ሲሸልምህ ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥቶ ይችላል ያስቀምጥ መከራህን ያስረሳ ምን አረገ ዮሴፍ ምን በደለ ዮሴፍ 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ በወንድሞቹ ተጠልቶ ጉርጓድ ውስጥ መጣላል ምን አረገ ዮሴፍ ምን ያጠፋው ጥፋት አለ አባቱ አልቅሶ ከነሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት ልብሱ ተገፎን በባርነት መሸጥ ስሙ መጥፋት ምን አላረገም ንጉስ ነው የሚሆነው እስራኤልን ነው የሚያሻግረው በሱ ምክንያት እኮ ነው ባህር የሚከፈለው በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው ትልቅ ነገር አትጠይቅ መከራ ከፈራ መፈጨት ከፈራ ቅባት አትጠይቅ በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ እግዚአብሔር ፕሮግራም አለባቸው ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ ለቪዥን ጸልዩ እዚህ ምድር ላይ ቫልዩ እንዲኖራችሁ ጸልዩ እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ ለመዝናናት አትጸልዩ ለኢዚ ላይፍ አትጸልዩ እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ
መንፈሳዊ ሆኖ ሃይማኖተኛ አትሁኑ መንፈስ ቅዱስ ላይ ዲፔንድ አድርጉ እሱ ያለው ቦታ ያደርሳችኋል የብዙ ሀገር ፕሬዝዳንቶችን አግኝቻለሁ ጌታ ረድቶኝ በትልቅ ክብር በፕሬዝዳንት ክብር ቤተ መንግስት ያስገቡኝ ዶናልድ ትራምፕን ጨምሮ እግዚአብሔር ከፈለገ ከአፈር ላይ አንስቶ ዓለም ላይ ያለ የመጨረሻ ቶፕ ሰው ጋር ቤት በኩል እንደሄድክ ሳታቅ አጠገቡን እንደዚህ ቁጭ ብለ ራስን እንድታያረጋል ይችላል እግዚአብሔር ዛሬ ተራ የነበረ ሰው ነገ የዓለም ቶፕ ሰው ሊሆን ይችላል ይወላችሁ ሰውን ባነጋገሩ ባለባበሱ በፀጉሩ በአማርኛ መጣመም እንዳትሸወዱ እዚህ ውስጥ ያለ ሰው አሁን እርግጠኛ ነኝ አንድ ሰው ነገ ፎቶ ከሱ ጋር ለመነሳት እድል በጣም ሩቅ የሚሆንበት ሰው አለ ከጎናችሁ ላለው ሰው የኔ ዴስቲኒ ትልቅ ነው ብላችሁ ነገር ይው ትልቅ የሚሆን ሰው በምን እንደማቅ ልንገራችሁ ነው ስለራሱ ሲያወራ ሲሰሙት አንድ ሰው በቃ ጉራ ሊመስል ይችላል በቃ ነገ 2018 እስከ 2020 በኔ ህይወት ላይ የሚሆነው ነገር አሳያ እርግጠኛ ናቸው እንዲያነ ሰው ቼክ አድርጉ እርግጠኛ በሁለት አመት ውስጥ ዓለምን ገለባብጦ ታገኙታላችሁ አሜን ይሄ ጉራ አይደለም እምነት ጉራ አይደለም እምነት እምነት እኔ አይቻለሁ ስፓኒሽ እንደሚሄድ እኔ አይቻለሁ ህንድ እንደሚሄድ እኔ አይቻለሁ ማሌዥያ ኢንዶኔዥያ እንደሚሄድ እኔ አይቻለሁ ቆይቷል ካይ ዲሳይፕል ዋኖች ያቃል ቆይቷል ካይ ያላየው ቦታ አትሄድም በሉት ከጎናቸው እኔ ዘንድሮንም አልባ አይመስለኝ ኑሮ ከብዶኛ ይሄ በሽታ ጻንቶብኛ ኮቪድ ጠፍቶ ነበር እኔን ተመልሶ ይዞኛ ይሄን ሰው አሁን እግዚአብሔር ሊያድነው ይችላል አይችልም ቤት በኩል ይሄ ሰውዬ ከመዳን ይልቅ ለመሞት ቅርብ ነው በሽታ የሚፈሩ ሰዎች አላያችሁ ራሱን ሲያም ወደ ደም ስሩ ሲያበት በቃ ይሄ ነገር ግን ኖርማል ነው ግን በላም አንዴ ጅማ ስንማር የሆነ ልጅ ሁሉ ጋር ይሄደ እዚህ ጋር ይጎረጎደ ነገር አለ እስቲ ይው ምናምን ይያለ ወይኔ ሲፈራ ይወጥ ይሄ ሰው ሊሞት ነው በቃ አወቁ በቃ እዛም ሴዳ ያዋለው እዚህም ሴዳ ያዋላ ይው እዚህ ጋር እጅ ያስነካ ምንድነው አልተይሩታል ነሱ እዛ እኔ ጋር መጣና ነካለኝ እቺ ነገር እኔ ወንድሜ ላይ ማለች አልኩት አረ ባካላ እግዚአብሔር የተመሰገነ ከዛይ ሰከንድ ጀምሮ ለማንም አሳይተው አያውቅም አልሞት አዳንኩት እኔ ወንድሜ ላይ ምንም የለም በቃ ፍራቱ የከሳ ይመነመነ ምናምን የሚሄድ ሰው አለ ጭንቅላቱን ሲነካ ጎርጎድ እነሱ ዝም ብሎ ሞት የሚታየው ሰው አለ መቃብር የሚታየው ሰው አለ አንዳንድ ሰው ደግሞ የሚታየው ይታየዋል እይታችሁን የሰማይ አምላክ እግዚአብሔር ይቀይራል እንደ ኢትዮጵያ አትዩ እንዳጎታችሁ አትዩ እንዳባታችሁ እንደ ኢየሱስ ይዩ ልባችሁ ውስጥ ሁላችሁም ውስጥ ቪዥን አለ ልባችሁ ውስጥ እግዚአብሔር ጭኖት ያመጣው ህልም አለ ስራ አለ አሳይመንት አለ ያለ አሳይመንት የመጣ የጌታ ኢየሱስ ልጅ የሆነ ሰው የለም የቤት ሰራተኛ ልትሆኚ ትቻለሽ ዴስቲኒሽ ግን እዛ አይደለም ንገሩት ለስራችሁ ንገሩት ለቤተሰባችሁ ንገሩት ለሁኔታችሁ ንገሩት